ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። $145 ሚሊዮን ወጪ የተገነባው አሰላ የነፋስ ኃይል ማመንጫ ፕሮጀክት ተመረቀ። ኢትዮጵያ ከነፋስ የምታገኘውን የኤሌክትሪክ ኃይል 504 ሜጋዋት ማድረሱ የተነገረለት እና በ145 ሚሊዮን ወጪ የተገነባው የአሰላ የነፋስ ኃይል ማመንጫ ፕሮጀክት ሚያዝያ 8 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመረቀ። የኢትዮጵያ ኤሌክትሪክ ኃይል ዋና ሥራ አስፈጻሚ አሸብር ባልቻ እንደተናገሩት በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ የተገነባው የነፋስ ኃይል ማመንጫ 100 ሜጋዋት ማመንጨት የሚችል ነው። የፕሮጀክቱ መጠናቀቅም ኢትዮጵያ ከነፋስ የምታመነጨውን ኤሌክትሪክ ኃይል ወደ 504 ሜጋዋት ከፍ ያደረገ ነው ብለዋል። የአሰላ የነፋስ ኃይል ማመንጫ 29 ተርባይኖች ያሉትና እያንዳንዱ ተርባይን 3.465 ሜጋዋት የሚያመነጭ አቅም አለው። የአሰላ የነፋስ ኃይል ማመንጫ የግንባታ ስራው ታህሳስ 2014 ዓ.ም መጀመሩን የተናገሩት ስራ አስፈጻሚው የፕሮጀክቱ ስራ በተቋራጭነት የስፔን እና የዴንማርክ ኩባንያዎች በጥምረት ያከናወኑት ነው። ዳር አል-ሃንዲሳ ሼር እና ፓርትነር የተሰኘ የተባበሩት አረብ ኤሚሬትስ ኩባንያ ከተቋሙ ኢንጂነሪንግ ዘርፉ ጋር በመተባበር የፕሮጀክቱ አማካሪ በመሆን የተሳተፉ ናቸው ብለዋል። የአሰላ የነፋስ ኃይል ማመንጫ በተርባይኖች የማመንጨት አቅም፣ የማማና የክንፎች ርዝመት ከፍ ያለ መሆኑ እስካሁን ከተገነቡ ተመሳሳይ ማመንጫ ጣቢያዎች ልዩ የሚያደርገው መሆኑን ስራ አስፈጻሚው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ከለውጡ በፊት ኢትዮጵያ 4000 ሜጋ ባይት የኃይል አቅርቦት የነበራት፣ ከዘርፉ የምታገኘው ገቢ ከ7 ቢሊዮን ያልበለጠ ነበር። ከለውጡ ማግስት በኋላ በተሰሩ የሪፎርም ስራዎች የኃይል አቅርቦት ከነበረበት 4000 ወደ 10,000 ለማሳደግ ተችሏል። 7 ቢሊዮን ብር ሲያስገባ የነበረው ተቋሙ አሁን ላይ 75 ቢሊዮን መድረስ ችሏል። የፕሮጀክቱ ወጪ ከዴንማርክ መንግስት በተገኘ 145 ሚሊዮን መሸፈኑ የጠቀሱት ጠቅላይ ሚኒስትሩ ገንዘቡ ግማሹ በብድር ግማሹ ደግሞ በእርዳታ መልክ የተገኘ ስለመሆኑም ጠቁመዋል። ፕሮጀክቱ ከ2 ዓመት በኋላ ዕዳውን ሙሉ በሙሉ ሸፍኖ ትርፍ የሚያመጣ ይሆናል ሲሉም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ከአዳማ 1 እና 2፣ ከአሸጎዳ፣ ከአይሻ 2 እና ከአሰላ የነፋስ ኃይል ማመንጫ 504 ሜጋዋት የኤሌክትሪክ ኃይል ታገኛለች። እነዚህም ጣቢያዎች በተለይ በደረቅ ወቅት የውሃ ግድቦች መጠናቸው ሲቀንስ ክፍተቱን በመሙላት የኃይል መቆራረጥን በመቀነስ ረገድ እየተጫወቱ እንደሚገኙም ተጠቁሟል። የአሰላ የነፋስ ኃይል ማመንጫ ከ400,000 ለሚሆኑ የአካባቢው ማህበረሰብ የኤሌክትሪክ ብርሃን ተደራሽ የሚያደርግና በአካባቢው ላይ ፋብሪካዎችና አካባቢዎች ወጥ የሆነ ያልተቆራረጠ ኃይል እንዲያገኙ ያስችላቸዋል ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።